ፍቅር ሴራዋ የጠነሰሰችው በአደይ ላይ ሳይሳካላት አይቀርም። አደይ በቃ ሁሉ ነገር ግራ ገብቷት ሁሉም ነገር ገደል ሆኖባት ከእናቷ ጋር መመለስን ወደ ገጠር መሄድን አስባለች። በተለይ ደግሞ ከነ ኤላ ጋር ከተጣላች በኋላ ምንም መሸጉጫ የለኝም፣ ከተማ ከእንግዲህ ያው ስራዬ ነበር፣ ከስራዬ ወጥቻለሁ፣ እነ ደመቀንና እነ ኪንጎንም ማስቸገር ነው የሚሆንብኝ፣ በቃ ቀጥ ብዬ እናቴ ቤት መሄድ እፈልጋለሁ ብላ ከነ ኤላ ቤት ወጥታለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ኤንድ ማይ ብሮ ቤተሰቦች በያላችሁበት ሰላማችሁ ይብዛ። በአለም ዳርቻ ያላችሁ ሰላም ሰላም ብያለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ላይክ ሼር አድርጉ። የአደይን ድራማ ይዤላችሁ መጥቻለሁኝ። ከኤላ እና ከለምለም ጋር በዛ በወረቀት የተነሳ ከተጣሉ በኋላ ኤላም ስሜታዊ ሆኖ ሁሉን በቃ ከቤት እስክትወጣ ድረስ በጣም አሳፋሪ አስነዋሪ ነገር ሲናገራት ስለነበር በቃኝ ሰው ዴይ መጥናት ሰልችቶኛል ብላ ውልቅ ብላ ከእናቷ ከገጠር ለመሄድ ጉዞዋን ጠቅልላለች አደች። ለምለምም ቆይ ልሸኝሽ ብላ ሸኝታታለች። በቃ ኪሷን ይዛ ፌስታሏን ይዛ ልብሷን ይዛ ጓዟን ይዛ ከልትው እያለች ወደ እናቷ ቤት ወደ ገጠር አምርታለች። እህቷ አገኘቻት። ፊት ለፊት ሰላም ተባባሉና ነይ በሰላም እናቴ እንጨት ልትሰብር ወደ ታች ሂዳ ነው፣ ነይ ቶሎ በቃ እንኳንም መጣሽልኝ፣ ግን እንዴት መጣሽ እያለች በስስት እያየች ሰላም እያለቻት ነው። እንደዚህ እየተባባሉ እናታቸው እንጨት ሰብረው በወገባቸው አዝለው አዩት። ሰላም ተባባሉ። እናትየዋ በጣም ደስ ይላሉ። አደይ ወደ እርስዎ በመምጣቷ ደስ ብሏቸዋል። በስስት ሰላም አሏት እና በጀርባው የተሸከሙትን እንጨትን የሸክመዋለሁ ብላ አደይ ተሸክማ ወዳቸውን እየተጫወቱ ወደዛ ወደ ደሳሳ ጎጇቸው ወደ ቤት አምርተዋል። ዴቭ ኤላ ተብዬው ደግሞ ከተናገረ አደይ ከቤት ከወጣች በኋላ እና ወደ ገጠር ከሄደች በኋላ ጸጽቶታል። በተለይ ደግሞ አባቱ ደውሎ ሌላ ትርፍ ኮፒ ወረቀት አለ ካለው በኋላ አደይን መናገሩና አደይ ከቤት ማስወጣቱ በሱ ምክንያት ወደ እናቷ ወደ ገጠር መሄዱን ሲሰማ ግራ ገብቶታል። በቃ ምን እንደማረግ እንዴት ብዬ ይቅርታ እንደምጠይቅ ለምለም የተፈጠረውን ነገራት። አባቴ ሌላ ኮፒ ወረቀት አላለኝ እኮ በቃ አደይን በእኔ ምክንያት ከቤት ወጣች፣ እንደዛ ማድረግ አልነበረብኝም፣ ስሜታዊ ሁኜ በጣም ተናግሬያታለሁ እያለ ሲናገር ለምለምም አንተ ጓደኛዬን ባንተ ምክንያት አስወጣት፣ እዛ ገጠር ከገባች እኮ ያ ክፉ አባቷ በቃ ለዛ ለአውሬ ሰውዬ ነው የሚድራት፣ ህይወቷ ምስቅልቅሉ ላስወጣችው እነ ፍቅርና እነ ቤዛ ተብዬዋ እንደዛ አብጠልጥለው ሲያባሯት እኛ ከጎኗ ሆነን የሆነ ነገር ማድረግ ስንችል አንተም ብሰህባት ከቤቷ እንድትወጣና ወደ ገጠር እንድትሄድ አደረካት ብላ ተቆጥተዋለች። እሱም እሺ ይቅርታ አድርጊልኝ እባክሽን፣ አሁን የሆነ ነገር ማድረግ አለብን፣ በቃ ደውለንም ቢሆን ብቻ ያለችበትን ነገር በተለይ ደግሞ አባቷ መምጣቷን ካወቀ የሆነ ነገር ሳያረግ መድረስ አለብን ብሏታል። የአደይ እህት ውሃ እየቀዳች ከጎረቤት አብሮ አደግ ጓደኛዋ ጋር እያወራች ነው። አደራ ለማንም እንዳትናገር አደይ እህቴ እኮ መታለች ብላ ነግረዋለች። በቃ ያው አብሮ አደግ የገጠር አስተዳደግ ስላደጉ እየተሰዳደቡም እየተቀላለዱም በቃ የራሱ ጉዳይ ብላ ወደ አደይ ወደ ቤቷና ወደ እናቷ ሄዳለች። አደይን ለማየት ስለምመጣ ለማማም ንገሪያት አላት። አንተ መጣ ቀረህ ምን ትሰራለህ? እዛው ሁን፣ ምን ትሆናለች እህቴ እያለ ብሽቅ እያረጋት ነው። በተለይ ጄሪ የምትባለው ልጅ ስሟን ሲያነሳ ያው እንግዲህ አብሮ አደግ ወደ ፍቅር መቀየሩ አይቀርምና ሳትወደው አቀርም መሰለኝ ተንጨረጨረ ስለ ጄሪ ሲያነሳባት። ኪንጎና ዳይመንድ አደይ ወደ ገብታ ይሆን ኤላ ቤት እንዳለች አውቃለሁ፣ እስኪ የሆነ ነገር ማድረግ አለብን ማጣራት አለብን ብለው ስልክ ደውለው ከለምለም ጋር የተፈጠረውን ነገር አውቀዋል። ለምለምም አደይ ወደ ገጠር እንደሄደችና በቃ እዚህ ቤት እንደሌለች ሄዳለች ብላ ነግራቸዋለች። ዳይመንድ ነው ኪንጎ ማን ተብየው አፍቃሪ ተብየው እንዴት እዛ ትሄዳለች? ገጠር መውጣት የለባትም በተለይ አባቷ ካያት እኮ በቃ እኔን ጥላ ጨክና ሄዳ እዛ የአውሬ አባቷ ለሌላ ሊድራት ነው ማለት ነው እያለ እየተበሰጫጨ ኪንጎ እያባበለው ነበር። እነ ኤላ ቤት ዴቭ መጥቶ አደይ ያለች መስሎት የት ናት አደይ የለችም ምሳ አላት ለምለምን። አረፈድክ ዴቭ አረፈርክ፣ አንተም ብትሆን የቤዛንና የፍቅርን ሴራ እያወቅ ጠንቅቀህ በቃ ባንተ ጨክነህ ሳታምናት ስትቀር በቃ ጨክና ወደ ገጠር ወጥታለች፣ እናቷ ጋር ሂዳለች አለችው።
እንዴት ጥላይ ትሄዳለች? እንደዚህ በትንሽ ነገር ጨክና የምትሄድ አልመሰለኝም ነበር። በቃ ጥላይ ሄደች። ከዚህ በኋላ እኔና እሷ እንደዚህ ኩነን ቀረን አለ ኤላ ብድግ ብሎ። በቃ የራስህን ህይወት ኑር። እዛ ገጠር መታ ተመልሳ ወደ ከተማ የምትመጣ አይመስለኝም ሲል እንዴ ቆይ እንዴት ተብሎ ነው በየደቂቃው ፍቅር እንደዚህ የሚሆን ነገር ነው እንዴ? ቆይ አንተ እኔ እንደዚህ በሆነ በየደቂቃው ተቀይረኝና ሌላ ህይወት ትኖር ነበር አለችው ለምለም። አረ እንደዛ ማለት አይደለም፣ አትበሳጭ ደግሞ ታረጅብኛለሽ፣ አትናደጂ ብሎ አባበላት። ዴቭ በቃ የኔና የአዴ ነገር እንደዚህ ከሆነ እኔም በቃ እሷ እንደዚህ ከሆነች እኔም ከዚህ ከቤት ከዚህ ከሀገር ጥቅልል ብዬ ወደ ሌላ ቦታ መሄድ አለብኝ። እሷን ብዬ እኮ ነው እዚህ ቦታ የተቀመጥኩት እያለ ተመቀመጫው ተነስቶ ሄደ። እናቷ የአዴ እናቷ ደስ ብሏቸዋል በመምጣቷ። አዴም ብትሆን እኔ እንደው ላንቺ የሆነ ነገር ሳላደርግ እህቴንም የሆነ ነገር ሳላረግዝም ተመልሼ መምጣቴ ደስ ባይለኝም ስላየዎች ደስ ብሎኛል ብላታለች። እናትየዋ የራስን ህይወት መኖር አለብሽ፣ እኔም ጤናዬን ደህና ነኝ፣ እህትሽ ነበር ደግሞ ታማለች፣ ይኸዋቼ አሳክመሽ አምጥተሻታል። ስለዚህ የራስሽን ህይወት መምረት አለብሽ። እኔ ምልሽ ልጄ እንደው ልብሽ የከጀለው የለም ማለቴ እንደው ፍቅር ምናምን ቢጤ የጀመርሽው የለም? አግቢ፣ ትዳርሽን መስርቺ። እኔ እኮ ባንቺ እድሜ ሲሆን አንቺን ወልጅሻለሁ እያሉ እንደ እናትነት ወደ ትዳር ዓለም እንድትገባ እየገፋፋን ነበር። አይ እናቴ፣ እኔ ሀሳቤ ብዙ ነው። ስለ ፍቅር ዓለም ስለ ትዳር ምናምን አሁን የማስብበት ነገር አይደለም እያለ ስታወራ እህቷ ቀጠላ አድርጋ አይማዬ ዴቭ እና ባርኮት የሚባሉት ሰዎች በጣም ነው የሚወዷት። በጣም ነው ተንሰፍስፈው በስስት የሚያዩት። ያው ፍቅር ምናምን የሚባለውን ነገር ደግሞ ስትል እነሱ ወንድሞቼ ናቸው፣ ምንም አይነት ግንኙነት አይኖርም። እናቴን ቤት ሰርቼ ወደ ከተማ ማምጣት ነበር ሀሳቤ፣ ነገሮች ሳይስተካከሉ ተመልሼ የመጣሁኝ እንጂ እያለች እናትየዋም ለእኔ እንድትጨነቅሽልኝ ለእኔ እንደሰብሽልኝ እሱ ይሰብልሽ፣ የሚያስብ ሰው አላህ ከጎንሽ ይስጥሽ አሏት። ባርኮት ቤዛን ከእናትሽ ጋር ማተዋወቅ እፈልጋለሁ፣ ከወንድምሽ እስር ቤት ያለው ጋር አገናኘኝ፣ በዛ ላይ ደግሞ አራጣ አበዳሪዎችንም በደንብ ማወቅ እፈልጋለሁ ብሎ አፋጧታል። እሷ በውስጥ ብሩን ተቀብዬ በልቼ እቀራለሁ ብላ ነበር። ኤላና ለምለም ስለነቁባት በደንብ በስተጀርባዋ ማጣራት አለብህ ብለ ስላሉት ሁሉንም ነገር አገናኘኝ። እናትሽ ጋር ቢሆንም የስራ ባልደረባ ነው ወይም ደግሞ ጎረቤቴ ነው ብለሽ አገናኘኝ። ለጊዜው ፍቅረኛሞች ወይም ባልና ሚስት እስከምንሆን ድረስ ብሏታል። እሷም ምንም መፍለክለኪያ መንገድ ስላጣች እሺ ደግ ብላ ተስማምታለች። ለምለም ስልክ ደውላ አዴ ያለችበትን ሁኔታ ሁሉንም ቸክ ለማድረግ ደውላ፣ በተለይ ደግሞ ኤላ ብር ያስፈልጋት እንደሆነ ጠይቂያ ብሎ ጠይቃታለች። ሰላም ተባብለው የሚፈጠረውን ነገር ደውይልኝ ብላ ቻው ተባብለው ስልኩን ዘግተዋል። ፍቅርና ቤዛ ሁሌ እንዴት ተጨቃጨቁ ነው። በተለይ ዴቭን ካዩት ያችም ለኔ ያችም ለኔ ማለት ስለሆነ ስራቸው በቃ በነገር ይዘውታል። ኤዲያ ከማዕከላቸው ወንድሜ የለቀቁት በነገር አሰከራችሁት እኮ እና ወንድሜ እናቴ እንደውም በቪዲዮ ደውላ እናውራ እያለች ወደ ክላሷ ወስደዋለች። እዛም እናታቸውን እያወሩ እናታቸው ወደ እኔ ቶሎ ቢሏቸውም ግን ደግሞ ሊዲያ መህር ትፈልጋለች። ዴቭ ግን በጭራሽ እኔ መሄድ አልፈልግም እዚሁ ይሻለኛል ብሎ ስልኩን ዘግተዋል። ባርኮት ፍቅር ለእናቱ ቤዛ መምጣቷን ነግራበት ነው መሰለኝ እየተበሳጨ ለምንድን እንደዚህ ተናገርሽ? ለእናቴ ቤዛ መምጣቷን የተናገርሻት አንቺ ነሽ አይደለ? እያለ ሲጨቀጭቃት ምንም ሳይሰማ እናታቸው መምጣታቸውን ከኋላ ሳይሰማቸው ባርኮት አሉት ከኋላ ምጥት ብለው። ሁለታቸውም ደንግጠው እናቴ መተሻል እንዴ አለች ፍቅር ተብዬዋ ብድ አዴይ እናቷ ጋር ሆዷን እያወራች ነው። ትንሽ እህቷ ወጣ ብላ እንጨልስ ብላ እንደወጣች አልመጣችም። ቆይ እስቲ ልያት እናቴ የሆነ ችግር ደርሶባት ሊሆን ይችላል፣ እስቲ ልያት ብላ ብቅ ብላ በጓሮ ረመድ ስትል የጎረቤት ልጆች ወይም ደግሞ አገባሽ አለሁ ያላት ሰውዬ ሳይሆን አይቀርም እንዴ ያቺ አይደለችም እንዴ? አያት አዴይ እኮ ናት። አረ ተደበቅ፣ ሳታይ መደበቅ አለብን፣ በኋላ በደንብ እናጣራለን ብለው ሁለቱ ተለቅ ያሉ በእድሜ ገፋ ያሉ ወንዶች ከኋላዋ መምጣቷን ቼክ ካደረጉ በኋላ እንዳታያቸው ተደብቀዋል። አዴይም እህቷን ፍለጋ እንደወጣች ድራማው እዚህ ላይ ያበቃል ማለት ነው። ውድ ቤተሰቦችዬ ስለነበረ ቆይታ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ መልካሙ ሁሉ ያብዛላችሁ፣ አላህ ከክፉ ነገር ይጠብቃችሁ እያልኩኝ የአደይ ድራማ እዚህ ላይ ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቻው ቤተሰብ።